ስለሞተ ሰው ስታልሙ ፍቺው ይህ ሊሆን ይችላል። እንኳን ወደ ቻናላችን በድጋሚ መጣችሁ። በዛሬው ዕለት የብዙዎችን ልብ ሊነካ ስለሚችል ጥልቅ መንፈሳዊ ሐሳብ እንዳስሳለን። ስለምትወዷቸውና በሞት ስላጣችኋቸው ሰው ማለም። እነዚህ ህልሞች ምናልባትም የሚያጽናኑ አሊያም ግራ የሚያጋቡና ፍቻቸውን ለማወቅ በአእምሯችን ውስጥ ጥያቄ ሊፈጥሩ የሚችሉ ሊሆኑ ይችላሉ። ስለዚህም ስለምትወዷቸው ሰዎች ማለም ለምን ይህን ያህል መንፈሳዊ ትርጉም ሊይዝ እንደቻለ እንመልከት። አንደኛ፣ ያልተፈቱ ችግሮች ወይንም መልእክቶች። እንደዚህ አይነት ህልሞች የምታልሙበት ምክንያት ያልተፈቱ ችግሮችን አሊያም መልእክቶችን ሊያመለክታችሁ ሊሆን ይችላል። የህልም ዓለም ብዙውን ጊዜ ለፈውስ ስሜቶቻችንን ፕሮሰስ ለማድረግና በነቃን ጊዜ ልናሳልፋቸው የማንችላቸውን ቅስፈቶች ለማሳለፍ እንደ ድልድይ ያገለግላል። ስላጣናቸው ሰዎች ስናልም ምናልባትም መዘጋት ያለባቸውን ምዕራፎች አሊያም ሳይነገሩ የቀሩ ስሜቶችን ሊያመለክቱን ይችላሉ። በብዙ ሁኔታዎች እነዚህ ህልሞች ካጣናቸው ሰዎች ጋር የነበሩንን ግንኙነቶች መለስ ብለን እንድናስብ ያደርጉናል። ምናልባትም የጥል ጊዜያት ወይንም ሳንነግራቸው የቀርናቸው ነገሮችን ስለ እነርሱ በማለም በራሳችን ላይ ልናስተካክላቸው የምንችላቸውን ነገሮች አሊያም በሕይወት መንገድ ላይ ስላለው አረማመዳችን በይበልጥ አተኩረን ልናይ እንችላለን። ምናልባትም ይህ ይቅርታን በማድረግ ወይንም ይቅርታን በመጠየቅ አሊያም ያለፈውን ጉዳታችንን በመተውና በመጓዝ ሊገለጥ ይችላል። ስለዚህም እንደዚህ አይነት ህልሞችን ማለም መንፈሳዊ ፈውስን በማነሳሳት ወደፊት በፍቅርና በመረዳት እንድንጓዝ ሊረዳን ይችላል። ስለዚህም እንደዚህ አይነት ህልሞችን ካየን የራሳችንን አሁን ያለንበትን ህይወት ማስተካከል ይጠበቅብናል ማለት ነው። ሁለተኛ፣ እንድናስታውሳቸውና እንድናከብራቸው የተደረገ ጥሪ። በመጨረሻም በሞት ስላጣናቸው ሰዎች ማለም እንድናስታውሳቸውና በህይወት መንገድ ላይ ያሳረፉትን አሻራ እንድናከብር የቀረበልን ጥሪ ሊሆን ይችላል። በመዝሙር 119:55 መዝሙረኛው አቤቱ በሌሊት ስምህን አሰብኩ ሕግህንም ጠበቅኩ ሲል የእግዚአብሔርን ስም በሌሊት ስለማስታወስ ትጋቱ ይናገራል። በተመሳሳይ መልኩም ስለምንወዳቸው ሰዎች በሌሊት ማለም ከእነርሱ ጋር የነበሩንን አስደሳች ጊዜያትና በሕይወታችን ውስጥ እስካሁን ድረስ ያለውን አሻራቸውን እንድናስታውስ ይረዳናል። ከእኛ በፊት ወደ ጌታ ስለሄዱት ሰዎች ስናለም እነርሱን እና በሕይወታችን ላይ ስላሳረፉት አሻራ እንድናስታውስ የተሰጠን ዕድል ሊሆን ይችላል። እናም ይህ ጥሪም በተለያዩ መንገዶች ሊገለጽ የሚችል ሲሆን በደግነት አሊያም መልካም ተግባሮችን ለሌሎች በማጋራት ሊገለጽ ይችላል። እናም መታሰቢያነታቸውን በማስታወስ በልባችን ውስጥ መንፈሳቸውን ማኖር ብቻ ሳይሆን በሕይወታችን ውስጥ ተጽዕኖአቸው ተግባሮቻችንና ውሳኔዎቻችንን እንዲመራው ማድረግ እንችላለን። ሶስተኛ፣ ምናልባትም ከጨለማው ዓለም የሚላክ መልእክት ሊሆን ይችላል። አንዳንድ ጊዜ በህልማችን የምናያቸው ሰዎች ምናልባትም የማያምኑ ከሆነ ደግሞ ከጨለማው ዓለም የሚላክ ህልም ሊሆን ይችላል። ይህም እናንተ በክፉ የሞት መንፈስ እንድትጨነቁ እንዲሁም የሞት ፍርሃትን ወደ ውስጣችሁ ለማስገባት እምነታችሁንም ለማስጣል የሚላኩ የክፉ መንፈስ ተልእኮችም ሊሆኑ ስለሚችሉ እንደዚህ አይነት ህልም በምታዩ ሰዓት አጥብቆ መጸለይ ያስፈልጋል። በመጨረሻም በሞት ያጣናቸውን ሰዎች ማለም ጥልቅ መንፈሳዊ ትርጉምን ሊይዝ ይችላል። እነዚህ ህልሞች በመንፈሳዊ ጉዟችን ላይ ትላልቅ ዋጋ ያላቸውን ምልከታዎችን ሊሰጡን የሚችሉ ናቸው። በሕይወት ውስጥ ወደፊት ስትጓዙም ስለምታልሟቸው ህልሞችና በውስጣቸው ስለያዙት መልእክት በጥልቀት ማሰብ ጀምሩ። እናም እነዚህ ህልሞች ልባችሁን እንዲያነሳሱና ድርጊቶቻችሁን እንዲመሩ ፍቀዱላቸው። በዛሬው ቪዲዮአችን ላይ ስለ ህልሞች ባደረግነው ዳሰሳ አብራችሁን ስለነበራችሁ እናመሰግናለን። ይህንን መልእክት ጠቃሚ ሆኖ ካገኛችሁት ሌሎች እንዲህ አይነት ጠቃሚ ቪዲዮዎችን ለማግኘት ቻናላችንን ሰብስክራይብ ማድረግ አይርሱ። እግዚአብሔር በህልሞቻችሁ ሰላምና መረዳትን ማግኘት ትችሉ ዘንድ ይርዳችሁ። እግዚአብሔር ይባርካችሁ። እንዲሁም አገልግሎቱን መደገፍ የምትፈልጉ ታች ባለው ዲስክሪፕሽን ቦክስ ላይ አድራሻ አገልግሎታችንን መርዳት ትችላላችሁ። ስለተመለከታችሁን እናመሰግናለን። ይህንን ቪዲዮ ለምትወዳቸው ወዳጆች ሁሉ ማጋራታችሁን አትርሱ። ተባረኩ።